ምልጃ ለምን እንዳስፈለገ እኔ 4 ምክንያቶች ነግራችኋለሁ። ኢየሱስ ብቻ ነው ስለኔ የሚማልደው። ሟች ለኔ ሊማልድልኝ አይችልም። ሁሉ ጊዜ አይኖርማ። ቅዱሳን አማላጅነት ያስፈለገው ቅዱሳን ለኛ ከኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን። ለእነርሱ እየማለደ ሁሉ ጊዜ በህይወት ስለሚኖር ቂጣ ነው የሚቆረሰው። ብራዘር ቂጣ ነው የሚቆረሰው፣ ከስንዴ የተጋገረ ቂጣ። እናስ አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ፣ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። እኔ አሁን ጴንጤዎች ተሰብስበው ይሄን ሰውዬ መላክ ካላሉት ነገ ከዚህ የባሰ ነገር ያመጣባቸዋል። ያው አሁን የጌታን ደም ብለው የሚወስዱ የመካነ ኢየሱስን ነው ለመተቻት ለምን በደንበጫ አረቄ አይወስዱም አላለም? ኧረ በስመ አብ በጌታ ስም እሺ መብርሃንን ይሄ ልጅ ይሄ ሰውዬ የአይምሮ ችግር አለበት። በቃ ችግር አለበት። ምንም ከዚህ ጋር መጽሐፍ ቅዱስ ስርዓት ምናምን አታወራ። ከዚህ ጋር የምታወራው ሐኪም ቤት ቁጭ ብለህ ነው። እሱ እየታከመ አንተ እያስታመምከው። በቃ አለቀ። መታከም ያለበት ሰው ነው መድኃኒዓለም። እና እኔ ጴንጤኮስቴዎች እዛ ተሰብስባችሁ አንዳንዶቻችሁም ለእንጀራችሁ ነው ይገባኛል። አንዳንዶቻችሁ ግን ተሰብስባችሁ ጎበዝ ስትሉት ይኸው የጌታ ደም ብለው የሚወስዱ የመካነ ኢየሱስን ለምን በደንበጫ አረቄ አትወስዱም እያለ ነው። ነገ ደግሞ ወጥቶ የሚለውን እንሰማለን። ግን አስቡበት። ስለዚህ ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሳምባዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለኔ እየማለደ በሕይወት ለዘላለም ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለህ? በሌላ በኩል ይመክራል። በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ በሩ እኔ ነኝ አለ እና ሞካሪ አለ፣ መስኮት የሚፈለፍል። የቤቱ ባለቤት ማሰለ አብ ነው፣ በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው። ምልጃ ለምን እንዳስፈለገ እኔ 4 ምክንያቶች ነግራችኋለሁ። የመጀመሪያው የቅዱሳን አማላጅነት ያስፈለገው እኛ ኃጢአተኞች ስለሆንን ነው። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖችን አይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል። ምመን ልጨምርላችሁ፣ ቅዱስ ጴጥሮስ በመልእክቱ ላይ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኞችን ጸሎት ግን አይሰማም። ነገር በሶስት ይጸናል። ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምን ማለት ነው? የኃጥእ ሰው ጸሎት ግን በስራዋ ኃይል አታደርግም ማለት ነው። ስለዚህ ጸሎት ተቀባይነት እንዳያገኝ ኃጢአት ምክንያት ሆኖ ይከለክላል። ስለዚህ ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምዕመናን ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ሁለተኛ ከኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል ከኛ ልመና የማን ልመና ይሻላል? አይሻልም? ምን የኛ ልመና እኮ የረባ ልመና እኮ አልለመንም። ለምን እንወሻሻል? አሁን የኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር አይወጣው። ስጋዊ ነገር እኮ ነው የምንለምነው፣ ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የኛ ስለት።
እንደው ለንስሐ በቃኝ ብየው ነበር ለንስሐ በቃው የሚል ስለሰምታችኋል? አፌን ሰብስብልኝ ምላሴን ቆጥብልኝ ብዬ ተስዬ ነበር የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አንለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። የማይጠቅመንን ሕይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከኛ ልመና ግን የነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃል። ስለዚህ የቅዱሳን አማላጅነት ያስፈለገው ቅዱሳን ለኛ ከኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን። ሶስተኛ ምዕመና የቅዱሳን አማላጅነት ያስፈለገው እግዚአብሔር በቅዱሳን መማለድ ስለሚፈልግ። እንግዲህ እግዚአብሔር ካለ ምን ማድረግ ይቻላል? እርሱ ብሏልና ሆኑ ነው የሚለው አይደል መጽሐፉ። እግዚአብሔር ካለ አለ ነው። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ አየ እና በዛ ስቃይ ላይ ያለ ግን ጓደኞቹ መጥተው ደግሞ አላስቀምጣሉት። 3 ጓደኞች ነበሩት ኢዮብ። በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ ሆናችሁብኝ ብሏቸዋል እሱ ራሱ እና ኢዮብን እየመጡ እንዲያርግ እንዲያታርግ። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እኮ አይደል? አዎ በቃ የማይሆን ነገር ምንና እግዚአብሔር ይማሪ ይበቃል። እና ኢዮብን መከራ አሳዩት። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለናንተ ምን ይላል? ያኔ ምን እላችኋለሁ? ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል። መሰረታዊውን ሐሳብ ልንገራችሁ። ቅዱሳን ይማልዳሉ ማለት ቤተ ክርስቲያን ህብረታዊት ናት። ኦኬ፣ የክርስቲያኖች ህብረት ሆና ኦኬ፣ አማኞች የተጠመቁ ሰዎች አንድነት ህብረት ነው ቤተ ክርስቲያን ማለት እና ይህ ሁላችንም አንድ ላይ ደግሞ በክርስቶስ የምናምን የጌታ የኢየሱስ የሆንን ሁላችን ደግሞ በክርስቶስ ኢየሱስ አንድ ሆነናል። አንድ አካል እንባላለን። ቅዱስ ጳውሎስ ሲናገር በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 27 ላይ እናንተ የክርስቶስ ስጋ ወይም አካል ናችሁ፣ እያንዳንዳችሁም ደግሞ ብልቶች ናችሁ ይላል። አንድ ስጋ አለ። ለምሳሌ እኔ አንድ ስጋ ነኝ እና ብዙ ብልቶች አሉኝ፣ እጅ፣ እግር፣ አይን፣ አፍንጫ ምናምን እንደዛ ነገር ማለት ነው። ልክ እንደዚህ ሁሉ ቤተክርስቲያን አንድ የክርስቶስ ስጋ ሆና ቤተክርስቲያን ደግሞ የክርስቲያኖች ህብረትም አይደለች። እያንዳንዳችን ደግሞ ምንድነን? ብልቶች ነን። ኦኬ፣ አንዱ አይን፣ አንዱ እጅ፣ አንዱ እግር እንደዛ እንደማለት ማለት ነው። ቤተክርስቲያን የክርስቶስ አካል ናት። ስንት አካል አለ? አንድ አካል አለ። በዛ አካል ውስጥ እያንዳንዳችን ብልቶች ነን። እያንዳንዳችን ተያይዘናል። አሁን ላይ እነዚህ ብልቶቻችን ልክ ተያይዘው እንዳሉት ሁሉ በክርስቲያን ውስጥም ሁላችንም ተያይዘናል። እኔ ቅዱስ ጳውሎስ፣ አሁን ላይ ያላችሁ እናንተ የምትመለከቱ ክርስቲያኖች ኦኬ፣ ሁላችንም እርስ በእርስ የተያያዝን የተሳሰርን አንድ ይሆንነን። ሁላችንም በአንድነት የክርስቶስ ምንድነን? ስጋነን፣ አካልን። ቆላሲስ ምዕራፍ 1 ቁጥር 18 ላይ ምን ይላል ጳውሎስ? እርሱም ይላል ጌታ ኢየሱስን የአካሉ ወይም የስጋው ይልና ማለትም የቤተ ክርስቲያን ይላል። ኦኬ፣ ራስ ነው። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። አካሉ እቺ ምንድነው? ስጋው ቤተ ክርስቲያን ናት። የዚች የአካሉ የቤተ ክርስቲያን ደግሞ ራስ ጌታ ኢየሱስ ነው። ሰው እንደመሆኑ ጌታ የቤተ ክርስቲያን ራስ ነው። እቺ አካልነቱም ደግሞ ወይም ስጋነቷም ደግሞ ለክርስቶስ ነው፣ የቤተ ክርስቲያን ማለት ነው። ለምንድን ነው ይህን ነገር ያነሳሁት? እንደዚህ አይነት ህብረት ካለ የምርም አንድ የሆንን ከሆንን በዚህ ህብረት ውስጥ አንዱ ብልት ሌላውን ብልት ያግዛል ነው ባጭሩ። ምልጃ ማለት እንደዛ ነው። በነገራችን ላይ አንዱ ብልት ሌላውን ብልት ያግዛል። አንዱ ብልት ስለሌላው ይጸልያል። እኔ ስጸልይ ስለ ቤተክርስቲያን ሁሉ እጸልያለሁ። ጀነራሊ ስለ ክርስቲያን ሁሉ፣ ስለ ክርስቲያን ብቻ አይደለም፣ ስለ ዓለምም ልጸልይ እችላለሁ። በርግጥ ስለ ሁሉም እንጸልያለን ነው።
ሰው ምን እያልኳችሁ ነው? አንዱ ስለሌላው ይጸልያል። ልክ ሰው በስጋ ከኛ ሲነጠል ወይም ደግሞ በስጋ ሲሞት ከቤተ ክርስቲያን ግን አይነጠልም፣ ከክርስቶስ ግን አይለይም። ወደ ጌታ ነው የሚሄዱት። እንደውም ኦኬ ወደ ጌታ ነው የሚሄዱት። እነ ጳውሎስ ወደ ጌታ ነው የሄዱት። ሰው ከጌታ ጋር ነው የሚሆኑት። ከዚች ቤተ ክርስቲያን ስለማይወጡ ስቲል ጸሎትን ሲያቀርቡ ስለ አጠቃላይ ስለ ቤተክርስቲያን ይጸልያሉ፣ ስለኛ ይጸልያሉ። ለምን አልኳችሁ? አሁንም ቢሆን በዛችሁ ቤተክርስቲያን ውስጥ ስላሉ። የምር ግን እንደው እንደሚጸልዩ በምን እናውቃለን? የምር ቅዱሳን አሁን ነው የሞቱ በስጋ የሞቱ እነሱ ቅዱሳን እንደሚጸልዩ መጽሐፍ ቅዱስ ይናገራል። ኦኬ ዮሐንስ ራእይ ምዕራፍ 6 ቁጥር 9 እንዲህ ይለናል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ አለ። የማንን ነፍሳት? የታረዱትን የሰዎች ነፍሳት። እሺ ሰማዕታትን በታላቅ ድምፅም እየጮሁ አለ። እሺ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። ሰው እነዚህ ነፍሳት እንደምንመለከተው ጸሎት ውስጥ የምርም ኢንጌጅ እንደሚያደርጉ ነው፣ ወይም ደግሞ እንደሚጸልዩ ነገሮችን እንደሚያውቁ እንደሚረዱ ሰው ጌታን እንደሚያናግሩ ግልጽ ማሳያ ነው። እና ይህንን መጽሐፍ ሲያብራራ ማን አልበርት ባርኔስ የተባለ አንድ ፕሮቴስታንት ምሁር ሊቅ ስኮላር፣ መቼስ ፕሮቴስታንቶች የመጽሐፍ ቅዱስ ተማሪ ከሆናችሁ ምንን ታውቃላችሁ? ባርነስ ኖትስ ኦን ዘ ሆሊ ባይብል መጽሐፍ ቅዱስ ትርጓሜ የሰራ ሰው ነውና ስክሪናችሁ ላይ እንደምትመለከቱት ይህንን የመጽሐፍ ቅዱስ ክፍል ሲያብራራ እነዚህ ነፍሳት ጸሎት ውስጥ ኢንጌጅ እንደሚያደርጉ እንደሚጸልዩ ከዚህ ቀደም የተደረገውን ነገርም የምርም እንደሚያስታውሱም እንደው የሚያሳይ የመጽሐፍ ቅዱስ ክፍል ነው ብሎ ያስቀምጣል። ይህንን የተናገረው ፕሮቴስታንት ምሁር ነው። ፋዘር ታድሮስ ማላቲም ክርስቲያን ምሁር ናቸው እሳቸው። ፋዘር ታድሮስ ማላቲም ይህንን እነሱ ያሉበትን ሁኔታ the church in paradise ብሎ ገልጸውታል። ለማንኛውም ግን ቅዱሳን ከኛ በስጋ ተለዩ ማለት እንደው ምንም ነገር በቃ ያቁም ከዛ በኋላ ጸሎት ምናምን የሚባል ነገርም ቀርቷል ማለት አይደለም። ይስየው ይጸልያሉ። ታዲያ ግን ሰዎች ኖአይ ስለኛ መጸለይ መማለድን አቁሟል በፍጹም አይማልዱም የሚሉ ሰዎች ግን ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። አንድም መጸለይ ያቆማሉ የሚል ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። ጸሎት ይቀጥላል። የሚጸለየው ደግሞ ስለ ሁሉም ነው። ከዛ አንፃር የሚታይ